ሰኔ 16 ቀን በአገራችን ከሚጠቀሱ ታሪካዊ ቀኖች አንዱ ነው። ከ7 ዓመታት በፊት ለውጡ ተወልዶ ገና የ3 ወር ጨቅላ ሳለ ሊጨናገፍ ከዳር የደረሰበት ዕለት። ከዚያ በኋላም ቢሆን ሰኔን ጠብቆ ያጋጠሙን ሾተላዮች ባይሳኩም ሀገርን አንገጫግጨዋል፣ ህዝብን ለቁጣ ዳርገዋል። እነዚህ የሰኔ ውጥኖች ቀስ በቀስ የለውጡን ደጋፊዎች እያጠነከሩ የለውጡን ቀበኞች ደግሞ እያበሳጩ እነሆ 7 ዓመታት ተቆጠሩ። በእነዚህ የለውጥ ዓመታት ታዲያ በርካታ ፈተናዎች የሚኖራቸውን ያህል እልፍ ስኬቶች ተመዝግበዋል። ሀገር ይፈርሳል ከሚል ሟርት ጀምሮ 4 ኪሎ እንገባለን እስከሚሉት ቀቢጸ ተስፋዎች ብዙ ጉዶች አልፈዋል። የዘንድሮን ሰኔ 16 ታዲያ ከተለያዩ የግልና የመንግስት ሚዲያዎች የተውጣጡ 300 የሚሆኑ የሚዲያ ኃላፊዎችና ባለሙያዎች ከጠቅላይ ሚኒስትሩ ጋር የማሳለፍ እድሉን አግኝተዋል። ጠቅላይ ሚኒስትሩ ከተለያዩ የህብረተሰብ ክፍሎችና ባለሙያዎች ጋር ሲያደርጉ የቆዩት የውይይት አካል የሆነውና ከጋዜጠኞች ጋር የተደረገው ውይይት በብዙ መልኩ በመግባባት ላይ የተመሰረተ ነበር። አንዳንድ ጥያቄዎችም እዚያው ፈጣን ምላሽ እንዲያገኙ የተደረጉበት ሁኔታ ብዙዎችን አስደስቷል። ከጠቅላይ ሚኒስትሩ ውይይት በኋላ በተለያዩ የሀገሪቱ ክፍሎች እየተከናወኑ የሚገኙ የልማት ስራዎችን የመጎብኘት እድል አግኝተናል። ከነዚህ የልማት ስራዎችም ውስጥ አንዱ በጅማ እየተከናወኑ የሚገኙ የልማት ስራዎች ተጠቃሽ ናቸው። እኔም በዚሁ ቡድን ውስጥ በመሆኔ ጅማን የመጎብኘት እድሉን ካገኙ የሚዲያ ባለሙያዎች አንዱ ነኝ። በዚህ ቆይታዬም በርካታ ጉዳዮችን ለማየት ችያለሁ። ወደ ጅማ ያቀና ነው በአውሮፕላን በመሆኑ በመንገዳችን ከአዲስ አበባ እስከ ጅማ ያለውን መልክዓ ምድር ለማየት ችያለሁ። በዚህ ጉዞ አየሩ ከፊል ዳመናማ በመሆኑ የተባዘተ ጥጥ የሚመስለው ሰማይ ቁልቁል ሲታይ ሌላ ምድር ገጸ በረከት ያለ እስኪመስል ድረስ ልዩ ውበት ነበረው። አውሮፕላናችን ወደ ጅማ ሲጠጋ ደግሞ አረንጓዴው ልምላሜ በልዩ ውበት ድባብ ተቀበለን። ጅማና አካባቢው የምድር በረከት መሆኑ ገና ወደ መሬት ሳንወርድ ከአየር ላይ ሆኜ መታዘብ ችያለሁ። ጅማ አባ ጅፋር አውሮፕላን ማረፊያ ከረፍን በኋላ በቀጥታ የተለያዩ የልማት ስራዎችን ለማየት ጉዞ ጀመርን። አስጎብኛችን በጠቅላይ ሚኒስትር ጽህፈት ቤት የጅማ የልማት ስራዎች አስተባባሪው ዶክተር ፍስሐ ናቸው። ዶክተር ፍስሐ በኋላ እንደነገሩን ለበርካታ ዓመታት በአሜሪካን ሀገር ኖረው በለውጡ ወደ ሀገር ቤት የተመለሱ ናቸው። በሙያቸው ሐኪም ቢሆኑም በአሁኑ ወቅት በጠቅላይ ሚኒስትር አብይ አነሳሽነት የተጀመሩ የገበታ ለሀገር ፕሮጀክቶች ላይ በማስተባበር ከፍተኛ አስተዋጽኦ በማበርከት ላይ ናቸው። ከዚህ ቀደም የጎርጎራን ፕሮጀክት በበላይነት የመሩም ናቸው። ዶክተር ፍስሐ እድሜያቸው ጎልማሳ በሚባል ደረጃ ላይ ያሉ ቢሆንም እንቅስቃሴያቸው ግን ገና የ20 ዓመት ወጣት ይመስላል። ዳገት ሲወጡና ሲወርዱ ረጅም መንገድ በእግር በፍጥነት ሲጓዙ ድካም የሚባል ነገር ፈጽሞ አይነካካቸውም። ፕሮጀክቶቹንም በአእምሯቸው ካርታ ላይ በመሳላቸው ከአንዱ ፕሮጀክት ወደ ሌላው ፕሮጀክት ሲሸጋገሩ እንዲሁም የፕሮጀክቶቹ ትስስር ሲገልጹ ያለምንም መደነቃቀፍ ነው። አንዱን አስረድተው እንዴት ከሌላው ጋር እንደተሳሰረ ያለመታከት ያብራራሉ። ከግብርና እስከ ቱሪዝም፣ ከግንባታ እስከ ዲዛይን ምንም የሚቀራቸው መስክ የለም። እየተሰሩ ያሉ ስራዎችን በፍጹም ደስታና ጉጉት ያለምንም ስስት ይተነትናሉ። አንዱን ጉዳይ ተናግረው በእግራቸው ይቀጥላሉ። ዳገት ይወጣሉ፣ ቁልቁለት ይወርዳሉ። ዶክተር ፍስሐ የጠቅላይ ሚኒስትሩ ራዕይ ከነወኔው ተጋብቶባቸው ለስኬታማነቱ ያለ እረፍት ይሮጣሉ። ወጣቱ የጅማ ከንቲባም ያለመታከት ተከትለው ያስፈጽማሉ። መናበብ ማለት ምን ማለት እንደሆነ የነዚህ ልማት አርበኞች ተግባር ይመሰክራል። የጉብኝታችን መነሻ የጅማ አባ ጅፋር ቤተመንግስት ነው። ጅማ ሲነሳ አባ ጅፋር ሲነሱ ደግሞ ቤተመንግስታቸው ቅድሚያ የሚነሱ ታሪኮች ናቸውና ይህን ታሪካዊ ቅርስ ለማደስ የተካሄደበት ርቀት አስደማሚ ነው። የአባ ጅፋር ቤተመንግስት ለዓመታት ተጎሳቅሎ በመፍረስና በመጥፋት አደጋ ውስጥ ሆኖ የኖረ ነው። ይባስ ብሎ ደግሞ ይህንን ቅርስ መልሶ ለማደስ ብዙ ጥረቶች ቢደረጉም በሚፈለገው ልክ ክትትልና ድጋፍ ባለመደረጉ ቅርሱ ለአደጋ ተጋልጦ ቆይቷል። አሁን ግን ቤተመንግስቱ ቀን ወጥቶለታል። የአባ ጅፋር ቤተመንግስት ገና ለብዙ ዓመታት ታሪክ ሆኖ እንዲቆይ በሚያስችል ደረጃ ታሪካዊ ቅርስነቱን ሳይለቅ የታደሰበት መንገድ ልዩ ሞገስ እንዲላበስ አስችሎታል። እያንዳንዱ የቤተመንግስቱ ክፍሎች የታደሰ ሲሆን አካባቢው ጭምር ዳግም እንዲለማ ተደርጓል። በአጠቃላይ ግቢው ልዩ ድባብ ተላብሶ በምናብ ከ100 ዓመታት በላይ ወደ ኋላ እንድንጓዝ አድርጎናል። ሌላ የጉብኝታችን አካል ደግሞ የጅማ የኮሪደር ልማት ነው። ጅማ ራሷን ስታድስ ለዜጎቿም ተገቢውን ክብር ሰጥታ ነው። በከተማዋ የመንገድ ማስፋትና ሌሎች የልማት ስራዎች የተነሱ ዜጎች ከነበሩበት ቤት የተሻለ ቤት ተገምቶላቸው ወደዚያ እንዲዛወሩ ተደርጓል። ካሳ የሚገባቸውም ተገቢውን ካሳ እንዲያገኙ ተደርጓል። ለተነሾች የተገነቡት ቤቶች ልክ እንደ ቪላ ቤት ራሳቸውን ችለው የተገነቡና እያንዳንዳቸው 2 መኝታ ክፍሎች እንዲሁም ሳሎንና የጋራ ኩሽና ያላቸው ናቸው። የጅማ ጎዳናዎችም ቀድሞውንም ውብ የነበረችውን ጅማን ይበልጥ ሞሽሯት የጫጉላ ሽርሽር ላይ ያለች ሙሽራ አስመስሏታል። ስፍራዎች ለከተማዋ ነዋሪዎች ልዩ የደስታ ምንጭ ሆነዋል። እኛ ወደ አካባቢው የተጓዝነው በስራ ቀን ቢሆንም ምሽት በርካታ ዜጎች በጎዳናዎች ላይ ሲዘዋወሩና ዘና ሲሉ አንዳንዶቹም በየመዝናኛ ስፍራዎች ሲናፈሱ ተመልክተናል። ከተማዋ
ከተማዋ ልዩ የቱሪስት ከተማ መስላ እንግዶቿን በስስትና በደስታ ተቀበላለች። ጅማን ለቱሪስት ተመራጭ የሚያደርጓት በርካታ ነገሮች ቢኖሩም ሰላማዊ የሆነው የከተማዋ ነዋሪና በሄዱበት ሁሉ እንግዳ ተቀባይ የሆነው ማህበረሰብ ለቱሪስት ምቹ ከተማ አድርጓታል። ከአዲስ አበባ ጅማ የደረስነው 10 ሰዓት ገደማ ቢሆንም እስከ ምሽቱ 3 ሰዓት ድረስ ጉብኝታችን አላበቃም። ማምሻውን የጅማ የጫካ ፕሮጀክትን ለመጎብኘት ስንሄድ መሸሸት እያለ ነበር። በስፍራው ስንደርስ ግን አካባቢው ገና የነጋ ይመስል በልዩ ድባብ ተቀበለን። በዚህ ስፍራ አዲስ የተገነባው ሐይቅ ለአካባቢው ልዩ ድባብ አላብሶታል። አስጎብኛችን እንደነገሩን የተሰራው ሰው ሰራሽ ሐይቅ አንዳንድ ቦታዎች ላይ እስከ 20 ሜትር ጥልቀት አለው። የሐይቁ ዙሪያም 10 ኪሎ ሜትር ይረዝማል። እኛም በስፍራው ስንደርስ አንዲት የሞተር ጀልባ በሐይቁ ላይ ከወዲያ ወዲያ በፍጥነት ስትንሸራሸር ተመልክተን በቀዛፊው ቅናት ቢጤ ያደረብን። የጀልባዋ ቀዛፊ ከጫፍ ጫፍ እየበረረ ሲመላለስ እንኳን ለቀዛፊው ለተመልካችም ልዩ ደስታ ስሜትን ይፈጥራል። በሐይቁ ዙሪያ የተገነቡት ማረፊያዎች ደግሞ ደረጃቸውን የጠበቁና እስከ ሀገር መሪዎች ድረስ ማስተናገድ የሚችሉ ቅንጡ ቪላዎችን ያካተቱ ናቸው። ከዚህ ውጭ ግን በዙሪያው የተገነቡት መዝናኛዎችና አበባዎች እንዲሁም አገር በቀል ዛፎች የምድር ገነት የሚል ስያሜን ያገኙ እስኪመስሉ ድረስ እዚያው ማደርን የሚያስመኙ ናቸው። የግቤ ወንዝም በዚሁ ሐይቅ ላይ የተንሳፈፈ ወደ ቀጣዩ መዳረሻው ያዘግማል። ልክ አባይ በጣና ላይ አልፎ እንደሚሄደው እነዚህ የጅማ ገጸ በረከቶች እንዲህ በቀላሉ ተነግረው የሚያልቁ አሊያም በአጭር ጉብኝት የሚጠናቀቁ አይደሉም። ከፊሉን በመኪና ከፊሉን ደግሞ በእግራችን ጉዘን ከጅማ የልማት ገጸ በረከቶች አባይን በጭልፋ ያህል በጥቂቱ ቃኝተን ወደ ማድሪያችን አመራን። አንድ ነገር ግን ብዙዎቻችንን አስገርሞናል። ለመሆኑ ይህ ሁሉ የልማት ስራ መቼ ነው የተጀመረው የሚለው የብዙዎቻችን ጥያቄ ነው። ምላሹ ታዲያ ገና ከአንድ ዓመት ብዙም የበለጠ አለመሆኑ አግራሞታችንን እጥፍ ድርብ አደረገው። እነዚህ ስራዎች እንኳን ተሰርተው ተጎብኝተውም የሚያልቁ አይደሉምና ጧት ተነስተን ያመራነው የገጠር ኮሪደር ወደሚከናወንበት ማና ወረዳ ነው። በዚህ ስፍራ ኢትዮጵያ ውስጥ ስለ ረሃብ ማውራት ነውር መሆን እንዳለበት የሚያመለክት ነው። የጅማ መሬት ብቻውን የኢትዮጵያን ሕዝብ መመገብ የሚያስችል አቅም እንዳለው ለመገመት በስፍራው መገኘት ሊጠይቅ ይችላል። እኔ ግን በአይኔ ያየሁትን ለመመስከር የሞራል ግዴታ ስለሆነ በጥቂቱ ላንሳ። ወደ ስፍራው ስንደርስ በርካታ ወጣቶች ችግኝ እየተከሉ ነበር። እኛም በአንዳንድ ችግኝ ታድሎን ወደ ተዘጋጀው ጉድጓድ አመራን። ችግኙ የምን እንደሆነ ያወቅነው ደግሞ የጅማ ዞን አስተዳዳሪ አቶ ቲጃኒ ናስር የሻይ ቅጠል መሆኑን ሲነግሩን ነው። ሻይ ቅጠል በዞኑ ብዙም አይታወቅም ነበር። አሁን ግን 60 ሚሊዮን የሻይ ቅጠል ችግኞች ተተክለዋል። ቀጣይ ቅዳቸውም ሻይ ቅጠልን ለሀገር ውስጥ ፍጆታ ብቻ ሳይሆን ለውጭ ገበያ ለማቅረብ ነው። ጅማ አፈሩ ልዩ ነው። መሬቱ ለም በመሆኑ ገና ተፈጥሮ ጣዕማን እንዳላጣች ማሳያ ነው። በጅማ ያሉ የፍራፍሬ ዘሮች ሁሉ መሬት ላይ ሲወረወሩ መልሰው ያፈራሉ። ጣዕማቸው ደግሞ ተፈጥሮ ለሰው ልጅ የለገሰው ያልተበረዘ በረከት ነው። ትንሽ ወጣ ብለን ደግሞ የንብ ቀፎዎች ወደ ተሰቀሉበት ጫካ መራን። ከ1.1 ሚሊዮን በላይ የንብ ቀፎዎች የተከማቹበት ጫካ ከማማ ላይ ሆኖ ሲታይ በትልቅ ሸራ ላይ በውቅ ሳል የተሳለ አረንጓዴ ምድር እንጂ ተፈጥሮ እንዲያሳምሮ የሰራው አይመስልም። ጅማ በግብርናው መስክ እጅግ አመርቂ ስኬት እያስመዘገበች ነው። በሩዝ ምርት ራስን ከመቻል አልፎ ወደ ውጭ ኤክስፖርት ለማድረግ የሚያስችል አቅም ለመፍጠር የዞኑ አመራሮች ቀንና ሌሊት እየሰሩ ነው። በበጋ መስኖ ስንዴም ቢሆን ዞኑ በርካታ ስኬቶችን አስመዝግቧል። ከነዚህ ሁሉ በላይ ደግሞ በዞኑ አመለካከት ላይ የተሰራው ስራ እጅግ ተስፋ ሰጪ መሆኑን መታዘብ ይቻላል። ዶክተር ፍስሐ እንደነገሩን ቀደም ሲል በአካባቢው የጉልበት ሰራተኛ እንኳን ለማግኘት አስቸጋሪ ነበር። በርካታ ወጣቶች ግማሽ ቀን ብቻ ሰርተው ግማሽ ቀን ጫት በመቃም አሊያም በሌሎች የመዝናኛ ስፍራዎች ያሳልፉ ነበር። ከትምህርት ቤቶች ፊት ለፊት ጭምር በርካታ የጫት መቃሚያ ስፍራዎች እንደነበሩ ያስታወሱት ዶክተር ፍስሐ በኮሪደር ልማት እነዚህ ማስተካከል በመቻሉ አሁን አብዛኛው ወጣት ጊዜውን በስራ ላይ ለማሳለፍ ጥሩ መነሳሳት እየተፈጠረ መሆኑን ጠቁሟል። ጅማ በአሁኑ ወቅት ከጫፍ የደረሱ 1886 ፕሮጀክቶችን በ5.5 ቢሊዮን ብር በማከናወን ላይ ትገኛለች። በዞኑ በርካታ የበጎ ፈቃደኛ አርሶ አደሮች አሉ። በዚህም ችግኞችን ከማፍላት ጀምሮ በተለያዩ የልማት ስራዎች ላይ ይሳተፋሉ። ይህ የማህበረሰብ ተሳትፎ ስራ ብቻ ከብዙ ቢሊዮን ብር የሚገመት ነው። ጅማ አቅሟን ማሟጣ እየተጠቀመች ነው። ከጥቂት ዓመታት በፊት ጅማ በአመት የምትሰበስበው ግብር ከሚሊዮን ብሮች የዘለለ አልነበረም። በአሁኑ ወቅት ግን ከ6 ቢሊዮን ብር በላይ ገቢ መሰብሰብ ተችሏል። እጃቸውን አቆሽሸው ለሚሰሩ ሰዎችም ጅማ የላባቸውን ዋጋ ትከፍላቸዋለች። በዞኑ በርካታ አርሶ አደሮች ከድህነት ወጥተው ኢንቨስተር ወደ መሆን ተሸጋግረዋል። ከ300 ሚሊዮን ብር በላይ ግብር እስከ መክፈል አቅም የፈጠሩ አርሶ አደሮች በጅማ መኖራቸውንም የዞኑ አስተዳዳሪ ነግረውናል። ጅማ እውነትም የልማት ተምሳሌት ሆናለች። ለማፈርና የማህበረሰቡ ጥረት እንዲሁም የአመራሩ ቁርጠኝነት ተደምሮ የልማት አርበኛ የሚል ካባ እንድትላበስ አስችሏታል። የኢትዮጵያ ብልጽግና ከፊታችን ያለ እውነት መሆኑን
ጅማ ዋነኛ ምስክር ናት። የምንወዳቸው የቤታችን ሰዎች ይህን ጽሑፍ ያገኘነው ከአዲስ ዘመን ጋዜጣ የጉዞ ማስታወሻ የተሰኘ ቅጽ ላይ በወርቁ ማሩ ተጽፎ ነው። ለነበራችሁ ጥሞና አመስግነን ጅማን እንድትጎበኙ ጋብዘን እንሰናበት። ሰናይ ጊዜ